ብዙ ጊዜያቶችን ሳይበላ እየጾመ ያሳለፈ ረጃጅም መንገድ በእግሩ ሄደ በደረሰባቸው ቦታዎች ሁሉ ረጃጅም ሰዓት እየቆመ ወንጌል ያስተምር የነበረ ሰው በ85 ዓመቱ ፊዚካሊ ምን አይነት ሊሆን እንደሚችል ዝም ብላችሁ ሳሉት። አሁን በዘይት መቀቀል እንዴት ነው ብትሉኝ እኔ አላቀም። እኔ ተቀቀየ ስለማላቀ ህመሙን አላቀው። ሰው እንደዚህ አይነት ቸርች ውስጥ መጥቶ እንዲም እየተጸለየ በመንፈስ መሆን ያቀተዋል። አንድ ቦታ በዘይት ተቀቀየ ነበር የሚልለው አጥንትና ቅልጥም ጅማቴን ብትንትኑ ነው የሚያወጣው አለ። ስለ ችግራችን በጣም የምናወራው ስላላየነው ነው። ዮሐንስ ግን 80ዎቹን እየጨረሰ ነው። እግዚአብሔር ያሳያችሁ 85 ዓመት የሆነው ረጅም ዘመን በወንጌል ምክንያት እየተሰቃየ ብዙ ጊዜያቶችን ሳይበላ እየጾመ ያሳለፈ ረጃጅም መንገድ በእግሩ ሄደ በደረሰባቸው ቦታዎች ሁሉ ረጃጅም ሰዓት እየቆመ ወንጌል ያስተምር የነበረ ሰው በ85 ዓመቱ ፊዚካሊ ምን አይነት ሊሆን እንደሚችል ዝም ብላችሁ ሳሉት። ጸጉሩ አልቋል፣ ቆዳው አጥንቱ ላይ ተለጥፏል፣ በጣም እድሜው ሄዷል፣ ምርኩዝ መደገፍ ይፈልጋል። የሚጦርበት እድሜ ላይ በወንጌል ምክንያት ፍጥሞ ተጥሏል እና በጣም በረዷማና ቀዝቃዛ ናት። የሮም ወታደሮች እጅግ ጨካኞች ስለሆኑ ልብሱን ገፈው ርቃኑ ነው የሚያስቀምጡት በረዶ ላይ ማስቀመጣቸው አይበቃቸውም። ሰውየውን ከበረዶ ላይ ያወጡትና በእሳት የሚንተከተክ የፈላ ዘይት ውስጥ ደግሞ እግሩን ይነክሩታል። እና እንግዲህ ያው በዘይት መቀቀል እንዴት ነው ብትሉኝ እኔ አላቀም። እኔ ተቀቀየ ስለማላቀ ህመሙን አላቀው። በጣም ነው የሚያመው ነው ልላችሁ የምችለው። ዘይት እጅም ላይ ሲያርፍ ብዙ ነገር ነው የሚያናግረህ። ስትቀቀልበት ምን ማለት ነው? ከአይምሮ በላይ ነው አይደል? ሲቃዩ ከፈላ ዘይት ውስጥ ደግሞ ያወጡትና በረዶ ላይ ይጥሉታል። በእንደዚህ አይነት ሁለት ኤክስትሪሞች ውስጥ ሆኖ የነዛ 3 ደብዳቤዎች ጸሐፊ የወንጌል ጸሐፊ የነበረው ኢየሱስ ክርስቶስን በአካል የሚያውቀው ዮሐንስ በዘይት ፍል ውስጥ የነበረው እግሩ ስጋና አጥንቱ መካከል ይለያያል። ነፍሮ እግሩ አውጥቶ በረዶ ላይ ይጥሉታል፣ ቀጥሎ ይገርፉታል። በዚህ አይነት ሲቃይ ውስጥ ያለው ዮሐንስ በጌታ ቀን በመንፈስ ነበርኩ ይላል። ሰው እንደዚህ አይነት ቸርች ውስጥ መጥቶ እንዲም እየተጸለየ በመንፈስ መሆን ያቀተዋል። ዮሐንስ ፍጥሞ በመንፈስ ነው። ሰው በነጻነት ወንጌል እየሰማ መንፈሳዊ መሆን እኮ ያቀተዋል። ክርስቲያን መሆን የሚያስገድልበት ዘመን ቀጥሎ ይገደል አይገደል አያውቀውም። ጌታ ኢየሱስ ክርስቶስም አይዞህ አትሞትም አላለውም። የመኖር ዋስትናው እሱ ለዘላለም ነው። መሬት ላይ ያለ ሞት ይህንን የህይወት ጉዞ ኢንተራፕት አያረግበትም። ይሄኛው መሬት ላይ የሚመጣበት የትኛው ሞት ለሚቀጥለው የክብር ህይወት መሻገሪያው ነው። አያስፈራቸውም። ይሄኛው ሞት ግን ታግሶ ይጠብቀው እና ስለ እግዚአብሔር ቃልና ስለ ኢየሱስ ክርስቶስ ምስክር ይላል። ፍጥሞ ምን ልትሰራ ሄድክ? ወንበዴ የሚሰቃይበት የሚቀጣበት ቦታ እኮ ነው። ዮሐንስ ምን ትሰራለህ ሲሉት ስለ እግዚአብሔር ቃልና ስለ ኢየሱስ ክርስቶስ ምስክር። የእግዚአብሔርን ቃል በንግግር ላሻግር ብለው ኖርማል ሊሆን ይችላል። በመኖር ላሻግር ስለው የእግዚአብሔር ቃል የመረጠልኝ ቦታ ፍጥሞ ነበረች ይላል። እንደ እግዚአብሔር ቃል ልኑር ስል ቃሉ አንሳፎ ወስዶ ፍጥሞ ጣለኝ። ስለ እግዚአብሔር ቃል ቀጥሎስ ስለ ጌታዬ ስለ ኢየሱስ ክርስቶስ ምስክር ነኝ ብዬ ስቆም ፍጥሞ ተጣልኩ። ቀጥሎ ምን እንደሚፈጠር አላቅም፣ ግን በጌታ ቀን በመንፈስ ነኝ። ክብር ለኢየሱስ ይሁን። እኔ ምን ቻሌንጅ ያረጋሃል ካላችሁኝ ያየው ራእይ በጣም አስደናቂ ነው። ምናልባትም ደግሞ በጣም ብቸኛ ነው በዚህ መጠን ይሄን ሁሉ ነገር በማየት። ሕዝቅኤልም የተወሰነ አይቶታል፣ እነ ኢሳይያስም የተወሰነ፣ ዘካርያስም የተወሰነ አይተዋል። የተወሰነ ዮሐንስ ያየውን የተወሰነ ነገር አይተዋል ሁሉ። በዮሐንስ መጠን እንዲህ በተብራራ አይነት መንገድ ግን ይሄንን ሁሉ ባይዘው እዚህ መጽሐፍ ውስጥ 10 ራእይ አለ። አሁን ዛሬ የምነግራችሁ አንዷን ነው። ከዛ በኋላ 9 አለ ዋና ምዕራፍ 1 ምዕራፍ 2 እና ምዕራፍ 3 ብቻ ነው ሰውየው መሬት የሚቆየው። ከምዕራፍ 4 በኋላ ወደ ሰማይ ይሄዳል። ባይዘው ከምዕራፍ 4 እስከ ምዕራፍ 19 ድረስ ሰማይ ነው የሚቆየው። ከዛ በኋላ ነው ተመልሶ የሚመጣው። ይሄዳል ሰውየው ፍጥሞ ቁጭ ብሎ ነው የሚሄደው። አትጓጉም? እዚህ ቁጭ ብላችሁ ብትሄዱ ይኸውላችሁ እሰይ። ሌሎቻችሁ እዚህ እንዳቆዩ። ክብር ለኢየሱስ ይሁን። ሰውየው በእንደዚህ አይነት ሲቃይ ውስጥ ሆኖ ስቲል በመንፈስ ነው። በጌታ ቀን የሚለው የተለየ ቀን አይደለም፣ ሰንበት ማለት ነው ትርጉሙ። ስለዚህ ኤፌሶን፣ ጴርጋሞን፣ ሰርዴስ፣
ሰመርኔስ፣ ፊላደልፊያ፣ ሎዶቅያ ምናምን ሰዎች ተሰብስበው ጌታን የሚያመልኩበት በየምኩራቡ ተሰብስበው የሚጸልዩበት ነው ቸርቾች። ስለዚህ እነሱ እዛ ይጸልያሉ በተመቻቸ ከተማ። ፍጥሞ ደግሞ እሱ ቁጭ ብሎ በመንፈስ ነው ህብረት ያደርጋል አብሮ። በዚህ ቀናው ወርሺፕ ያደርጋሉ። በሱ ምክንያት የተተከሉ አብያተ ክርስቲያናት አሉ። ቀጥሎ እሱ እድሜውን ሁሉ በጣም በዛ የሚለውን እድሜውን ያሳለፈው ኤፌሶን ቸርች ነው። ጳውሎስ ተክሏታል ቸርቿን። የኤፌሶን ቸርች ሜምበር ነበር ባይዘው ዮሐንስ። ስሙኝ፣ ዮሐንስ የኤፌሶን ቸርች ሜምበር ነበር። ዮሐንስ ማለት የኤፌሶን ቸርች ፓስተር ማለት ጢሞቴዎስ ነው። ጢሞቴዎስ ማለት የጳውሎስ መንፈሳዊ ልጅ ነው። ዮሐንስ ማለት የጳውሎስ ሲኒየር ነው። ለጢሞቴዎስ ዮሐንስ በእድሜውም በመንፈሳዊ ነገርም አያቱ ነው። ከጳውሎስ ይቀድማል የሰው መንፈሳዊ በመሆን። የኢየሱስ ክርስቶስ የምድር ቆይታ የአይን ምስክር ነው። ጢሞቴዎስ ቆሞ የመስበክ ዕድል ሲያገኝ ኢየሱስና ደቀ መዛሙርቱ ሲያልፉ ብሎ ይሰብካል። ዮሐንስ ዕድል ሰጥቶት ሲቆም እኔና ኢየሱስ እናልፍ ብሎ ይሰብካል። በአካል ያውቀዋል ኢየሱስን። ይህንን የሚያክል ግዙፍ የኢየሱስ ሐዋርያ የኤፌሶን ቸርች ኢቭን አገልጋይ አይደለም፣ ሜምበር ነው። ቁጭ ብሎ ቃል ሰምቶ እሱ ከጻፈ ወንጌል ላይ ጢሞቴዎስ ሲሰብክ ሰምቶ እግዚአብሔር ተናገረኝ ብሎ ይሄዳል። እግዚአብሔር ያብስለን። ልጅነት አይነት አስቸጋሪ ነገር የለም፣ ያብስለን። አንተ ሰማይ ምድር የሚያጨባብጥ ብርሃን እኮ ነው። የዚህ ሰውዬ እኮ ተነግሮት እኮ አይደለም፣ በአካል እኮ ነው የሚያውቀው። ይህን የሚያክል ብርሃን ተሸክሞ ሰሚት አድርጎ በሰላም ቁጭ ብሎ ሰምቶ ወደ ቤቱ ይሄዳል። እና ኤፌሶን ቸርች ዛሬ ይጸልያል። አዎ እኔም በመንፈስ ልሁን አለ። ፍጥሞ እኮ ነው ያለው። አንድም ቦታ ባይዘው አውጣኝ የሚል የለውም። በመሰረቱ ነው። አሁን እዚህ ራእይ መጽሐፍን ሳነብ በጣም ከሚያሰቃየኝ ነገር አንዱ ሰውየው መከራውን አለ መጽሐፉ ነው። አንድ ቦታ በዘይት ተቀቅዬ ነበር የሚል የለውም። በዘይት መቀቀሉን የተናገረው ፖሊካርፕ የሚባል የሱ መንፈሳዊ ልጅ አለ። ዲፑሺሲያ የሚባል አንድ መጽሐፍ ጽፏል 200 ዓመተ ምህረት ላይ። ከዛ ከፖሊካርፕ ላይ ደግሞ ኤሬኒየስ የሚባል የሱ ደግሞ መንፈስ የተከታይ አለ። እሱ ሰውዬ ነው ባይዘው ዮሐንስ እግሩ በዘይት ተቀቀለ ያለው። የተቀቀለው ሰውዬ ሳይል ተቀቀልኩ አላለም እሱ፣ ሌሎች ናቸው ተቀቀለ ያሉት። አሁን ተቀቀልኩ ቢል እኮ መንፈሳዊ ነው። አለ መጽሐፉ አልፎ ሄደ። ያብስለን። እነሱን የነካበት ቦታ ይንካል። በእውነት ነው የምላችሁ። ያ መነካካት ካለን ብዙ ነገር አሳይመንታችን አይሆንም። ብዙ የጸሎት ርዕስ ያስቀይሩናል። ይሄ ሰውዬ በዚህ አይነት ሁኔታ ውስጥ እያለ ቁጭ ብሏል። አስበዋል። ከፈላ ዘይት አውጥተውት ቀጥሎ ሊገርፉት ነው። በረዶ ላይ ነው ያለው። በፈላ ዘይትና በመገረፍ መሃል ነው በመንፈስ ይሆን እየጸለየ እያለ ከኋላው መጣ ኢየሱስ። ከፊት ለፊት አይደለም የመጣው፣ ላየው ዞር ይላል። ስለዚህ ከኋላው ነው የመጣው። እመጣለሁ የሚል መልእክት አልነገረው። ሊመጣ ይችላል አይገመት። ድንገት እኮ ነው የሚመጣው። ነግሮ የሚመጣው እኮ ትንሽ ነው። ስራን እየሰራ እኮ ነው የሚመጣው። ሰውየው ቁጭ ብሎ ኢየሱስ ከኋላው መጣ። ታውቃለህ፣ ቸርቾች ያው ሰባት የወርቅ መቅረዝ አይደል? በመቅረዞች መካከል ይመረሳል። ዩኒቨርሳል ቸርች ነች እና ቤተክርስቲያን እሱ አይደለች። ሄዶ አብያተ ክርስቲያናትን ጎብኝቶ ዮሐንስንም በዚሁ ያይቸው ልለፍ ብሎ መጣ። በዛ በኩል አድርጎ መንገዱ ላይ ያሉ ዋና ዋና ከተሞች አሉ። በዛ ከተማውን አያይዞ ነው ኢየሱስ የተናገረው። እያያቸው መጣና ሲነግረው አንተ ከዚህ ጀምረ ጻፋለህ። እግዚአብሔር ያሳይ። ሰው ቁጭ ብሎ ከኋላው ኢየሱስ ወክ ያረገ መጣ እና የዛሬ 60 ዓመት ይተዋወቃሉ። 33 ዓመተ ምህረት ላይ ነው ኢየሱስ ከሞት ተነስቶ ወደ አብ ሄደው። ይሄ 93 ዓመተ ምህረት ላይ ነው። 60 ዓመት በመሃል አለ እና ከ60 ዓመት በፊት ኢየሱስን ነው ያውቀዋል። እስከ 60 ዓመት በፊት ነው ቻው የተባባሉት። እስከ ምድር ዳር ስበኩ እያለ እያወራ ደመናው ሲገባ ነው ያየው። ከዛ በኋላ አይቶት አያውቅም። ከ60 ዓመት በኋላ ድጋሚ መጣ ኢየሱስ። ዮሐንስም አለ። ጓደኞቹ በሙሉ ወደ ጌታ ሄደዋል። እነ ጴጥሮስ ምናምን በሙሉ 67 ምናምን አካባቢ ሄደዋል በሙሉ ወደ ጌታ። ዮሐንስ ብቻ ነው በህይወት ያለው። ከ60 ዓመት በኋላ ድጋሚ ተገናኙ መሬት ላይ። ያኔ ቻው ሲለው ልጁ ገና 22 ዓመቱ ነው። በ18 ዓመቱ ጠርቶት 22 ዓመቱ ነው። አሁን ዮሐንስ አርጅቷል። ኢየሱስ የዘላለም አምላክ ነው። ሐዋርያው ደቀ መዝሙሩ ወደ ደረቱ የሚጠጋው የሚያቅፈው የልቡን የሚነግረው አርጅቶበታል፣ ድክም ብሏል እና ከመምጣት በፊት ልጎብኝህ ብሎት ነው።
እና ከኋላ ወክ እያረገ መጣ። እግዚአብሔር ያሳየ ኢየሱስ ከኋላ ሲመጣ ምን እንደሚሰማ እና ወክ እያረገ መጣና ዮሐንስ አለው። ይሄን ድምጽ ያውቀዋል። የሚያውቀው ግን መሬት ላይ ዮሐንስ ሲለው ነው። በዚህ መጠን አይደለም የሚያውቀው። ይሄኛውን ዮሐንስ ሲጽፍ ምን አለ? ሴስሞስ ነው አለ። ምን ማለት ነው? እንደ መሬት መንቀጥቀጥ ነው ድምጹ አለ። ስለዚህ ድምጹ ትልቅ ነው አትልም፣ በሬክተር ስኬል ነው የምትለካው። አርዝኩክ ባለው ድምጹ መሬት ይነቃነቃል። እና በዛ ድምጽ ዮሐንስ አለኛ። አጥንትና ቅልጥም ጅማቴን ብትንትኑ ነው የሚያወጣው አለ። አንተ ይሄንን አይነት የክብር ጌታ አይተ እንዴት በዘይት ተቀቀልኩ ትላለህ? ይጠፋብሃል። ስለ ችግራችን በጣም የምናወራው ስላላየነው ነው። እሱን ብታዩ የት እንዳለው ስምህን ልረሳው ትችላለህ፣ እንኳን መቀቀል። ዮሐንስ አለው። ማይ ጉድነስ ምን አይነት ድምጽ ነው! ወታደሮች እኮ አሉ፣ ገራፊ፣ በዘይት የሚቀቅል፣ እሳት የሚያዘጋጅ፣ እንገላሃለን የሚል ስንት እኮ ወታደር እኮ አለ፣ ስንት እስረኛ እኮ አለ። ለብቻው ጠራው። ታውቃለህ? ከመሃል በእውነት ነው የምላችሁ ማይተውን ጌታ ከኛ ጋር ነው። ኤፌሶን ያሉ ቅዱሳን ሊጸልዩልህ ይችላሉ፣ ፍጥሞ መተው ግን አያወጡም። የትም ከተማ ያሉ ቅዱሳን ሊጸልዩለት ይችላሉ። ማንም ክርስቲያን ግን እዚህ ድረስ አይመጣም። ሲጀመር ማንም አያደርስም። ባህር ተሻገረ ነው የምትመጣው፣ ካገኙ ይገለዋል። ይጸልዩለታል። ኢየሱስስ ይመጣል፣ አይጸልይልህም። ቃል አይደለም ይልክልህ፣ ራሱ ይመጣል። ወክ እያረገ መጣ። ዮሐንስ ሲለው የሚናገረኝን ድምጽ ለማየት አለ። ድምጽ ይታያል እንዴ? ይሰማል እንጂ። ይሄኛውስ ድምጹ ነካኝ አለ። ቮይስ ፐርሶኒፋይ ሲሆን ማለት ነው። ድምጹ ይራመዳል አለ። እሱ ብቻ ሳይሆን ካለ እንደዚህ ነካል አለ። ድምጽ አካል አለው እሱ ድምጽ አለ። ድምጹን ለማየት ነው አለ። እንዴት ይመጣል ብዬ ጠብቀዋለሁ አለ። እኔ ለሄድ ነው ብዬ እየጠበቅኩ ድምጹን ሲልከው ድምጹ የእግዚአብሔር ድምጽ በኃይል ነው የሚል አንብባችኋል። የሊባኖስን ዝግባ ይቆርጠዋል ይላል። ጫካውን ይጠርገዋል የሚለው። አንድ ዝግባ እኮ አንተ በእቅፍ እኮ አትሞላውም እንኳን ልቆርጠው። እግዚአብሔር ካለ ጫካውን ይጠርገዋል ይላል። የሊባኖስ ዝግባ የተጠቀጠቀበትን ጫካ እግዚአብሔር በእጁ አይደለም የሚነቅለው ነው የሚለው። ይረግፋል፣ ጥርግ ይላል። ምድረ በዳ ኤደን፣ በረሃ፣ ገነት የሚያደርገው እኮ በድምጹ ነው። ኔቸር ይቀይራል ድምጹ። ያንተን አረማመድ አይደለም፣ ግለሰብ አይደለም። ሰማያትና ምድርን የጠራው እኮ በቃሉ ነው። ለዮሐንስ አልራራለትም ድምጹን ሲልክ። ዞር ስላለ አውቀዋለሁ አለ። የዛሬ 60 ዓመት ደረቱ ላይ ጠጋው ነበር አለ። ራሱ ነው አለ። አንቼንጀብል ጋድ፣ የማይለወጥ አምላክ ራሱ ነው አለ። ያኛው የተዋረደ ነው፣ ይሄኛው የከበረ ነው። ያኛው ድነትን ሊሰራ የመጣ ነው፣ ይሄኛው ጨርሶ የከበረ ነው። አየ፣ ይሄኛው ዘላለማዊ ነው። የሚሞት አይደለም። ሞቼ ነበር ነው የሚልህ። ሞትን ታሪክ ያደርገዋል። ከሞት ጀርባ ቆሞ ነው የሚያወራው። አየሁት አለ። ሳየው አለ ባየው ጊዜ አይደል ያለው፣ በዛች ቅጽበት እንደ ሞተ ሰው ሆኜ ከእግሩ ስር ወደኳል። ድሮስ ይዘላል፣ ያቅፈዋል፣ ያስጠጋዋል፣ ያዋረዋል፣ ያስጨርሰዋል፣ እሺ ይለዋል። ታንኳ ውስጥ እንቅልፍ ይዞት ይቀሰቅሰዋል፣ አብሮት ኖሯል። ሂስቶሪካል ጂሰስን እንደ ዮሐንስ ኤክስፖዝ ያደረገ ብትንትን አድርጎ ያብራራ ሰው የለም። ያቀዋል በደንብ። ይሄኛውስ the revealed Christ ነው፣ የተገለጠው ክርስቶስ ነው፣ የከበረ ጌታ ነው። አየ፣ ማቀፍ እንዳይመስልህ፣ ማዋራት እንዳይመስልህ ማየት አልቻለም። ዞሬ ሳየው አለ ወደኩ አለ። ዝም ብዬ አይደለም የወደኩት አለ፣ እንደ ሞተ ሰው ሆንኩ ነው የሚለው። እንደ ሞተ ሰው የሚባል ስቴት የለም። ወይ ትሞታለህ ወይ ትኖራለህ። ዮሐንስ እንደዚህ አለ። ሞቻለሁ እንዳልል አለሁ አለ፣ አለሁ እንዳልል የለውም አለ። ሃፋፍ ዝብርቅርቅ ያርገን ይንካንና